ልገለጥልን ያስፈልጋል፣ ልንነካ ያስፈልጋል። ይሄ የሰማይ ብርሃን እንደገና መነካት ያስፈልጋል። በእኛ መካከል አጀንዳችን እሱ ሊሆን ያስፈልጋል። ሐናንያም ተብሎ የመጣውን ያውቃል፣ ጳውሎስም ተብሎ የመጣውን ያውቃል። ስለዚህ መካከል ላይ ሌላ ጉዳይ ዲል አይደረግም፣ ሌላ አጀንዳ አይነሳም። ይኸውልህ እኔ ማለት ብሎ ሐናንያ አያወራም። ጉዳዩ ዋናው ፕሮግራም ምን እንደሆነ ይታወቃል። እግዚአብሔር እንደዚህ ይባርክ፣ እንደዚህ ይንካል። አገልጋዩም ተገልጋዩም የተነካበት ዓለም ላይ ሌላ ግርግር አይፈጠርም። የእግዚአብሔር ልብ ነው የሚወራው፣ የእግዚአብሔር አጀንዳ ነው የሚገለጠው። ሌላ አጀንዳዎች ቢዚ አያደርጉንም። እግዚአብሔር ይግባል፣ መጠራታችን ይብራልን፣ የእግዚአብሔር ልብ ይብራራልን። የልጁ ደስታ የእግዚአብሔር የሰማይ ደስታ ልጁን ማክበር ነው። እሱ ፕሮግራም ያገኘ ወዳጆች፣ እግዚአብሔር ይገላግለን ከሆኑ አጀንዳዎች መካከል። ጌታ ኢየሱስ ክርስቶስ ይባርካችሁ። በጣም እንዳላበዛ እፈራለሁ እና የሚበልጠውን እንስማ። መወደው ልጅ እሱ ነው፣ እሱን ሰምታል፣ እሱን እንስማው። ቤተክርስቲያን ኢየሱስን ትስማ። እሱን የሰማች ነፍስ ብሩክ ናት። ኢየሱስን የሰማች ነፍስ ብሩክ ናት። የሰሙት ያከብሩታል፣ የሰሙት በደስታው ይኖራሉ። ሕይወት እንዲሆንላችሁ እንዲበዛላችሁ መጣ አለ ኢየሱስ። ሌባው ሊገድል ሊያጠፋ ስለምናምን ነው ዓለም የሚመጣው። እኔ ግን ሕይወት እንዲሆንላችሁ ደግሞ እንዲበዛላችሁ መጣ። ይህ ሕይወት ከእናንተ የሚያልፍ ነው አለ፣ የሚያስተጋባ የሚበዛ ነው። ለሌሎች የእግዚአብሔርን ሕይወት የእግዚአብሔርን ዓለም የመንግስቱን ሀሳብ የሚያስተዋውቅ ሕይወት ነው። እግዚአብሔር እድል ሰጥቶን ያለንበትን ዓለም እንየው። ባላችሁበት ሁኔታ ልጁን ኢየሱስን እንድንገልጠው እግዚአብሔር ይፈልጋል። በጣም ትልልቅ ፖዚሽናል እግዚአብሔር የሰጣችሁ ፕሮፌሽናል የሆናችሁ ሰዎች፣ መንግስት ሰራተኞች አውቃለሁ፣ ቢሮዎችን አውቃለሁ፣ እኔም ስለምሰራ ባላችሁበት ዓለማችሁ ላይ እግዚአብሔር ከእናንተ ምን ይጠብቃል? ልጁን ኢየሱስን እንድታከብሩት ይጠይቃል። እኛ የወንጌል በሮች ነን። እንጀራ ልንበላ አይደለም በምድር ያለ ነው። ራሳችንን ልናደምቅ አይደለም እዚህ ያለ ነው። እግዚአብሔር የሰጠን ትልቅ ሚሽን አለ። እግዚአብሔር የሰጠን አደራ አለ። የእግዚአብሔር ፕሮግራም በእኛ ሁኔታ ልጁን ኢየሱስን ለዓለም ማስተዋወቅ፣ ይህ ሕይወት ለሌሎች እንዲበዛ ነው። ከዘመን ፍጻሜ ሊደረግ ያለው እግዚአብሔር እቅድ ልጁን ዓለምን በዚህ በልጁ ክብር መጠቅለል ነው። እግዚአብሔር ምንም ሲሰጣችሁ የሚሰጣችሁ ከወንጌል አንጻር፣ እኛ ይግባንም አይግባንም ምንም ሰጥቷችሁ ከሆነ ገንዘብ ሰጥቷችሁ ከሆነ እግዚአብሔር ለወንጌል ጉዳይ ነው የሰጣችሁ። እግዚአብሔር ፖዚሽን ሰጥቷችሁ ከሆነ ለወንጌል ጉዳይ ነው የሰጠን። እግዚአብሔር ትዳር፣ እግዚአብሔር ልጆች ሰጥቶ ከሆነ በእኛ ሁኔታ ልጁ ሊያከብር ነው የሰጠን። የምናልፍባቸው የእኛ ጉዳዮች እግረ መንገዶች ናቸው። ብትጣሉኝም ይሄን ብዬ ልጨርስ፣ እንደው አካበደች ብትሉኝም ይሄን ሳልላችኋለሁ። የእግዚአብሔር ደስታው ልጁን በእኛ ሁኔታ መግለጥ፣ የእግዚአብሔር ደስታው በእኛ ሁኔታ የእግዚአብሔርን መንግስት ምስጢር ለሌሎች ማስተዋወቅ። በዓለም ያለነው ለዚህ ጉዳይ ነው። የትም ገብተን ሊሆን ይችላል። እግዚአብሔር ምንም ሰጥቶን ይሆናል። እግዚአብሔር እኛን ከፍ ከፍ ማድረግ አይደለም ፕሮግራሙ። የእኛ ክብር ሲጀምር የእግዚአብሔር ክብር ነው። እግዚአብሔር ደስ ያለው ቀን ነው የእኛ ደስታ። እርካታችን ያለው የልጁ ደስታ ውስጥ ነው። እግዚአብሔር በሰማይ ያዝነው፣ እኛ በምድር አንስቅም። አትሳሳቱ። ምንም ጥግ እርካታ ብንፈልግ እግዚአብሔር ደስ ባላለበት ህይወት ውስጥ ደስታ የለም። ሰሞነኛ ናቸው። ዓለም የምትሰጠው አለ አይደል? ዓለም እንደምሰጣችሁ አይደለም እኔ የምሰጣችሁ ያለው ኢየሱስ። ለዚህ ትኩረታችንን እንሰብስብ፣ ወደ እግዚአብሔር የዘላለም ፕሮግራም እንመለስ። የእግዚአብሔር አብ ፈቃድ ምንድን ነው ካላችሁ ልጄን ስሙት ነው። በጣም ብዙ የምንሰማቸው ነገሮች ከበውናል። የምንሰማው ቤተክርስቲያን እንኳን ሄደን እግዚአብሔርን ሳይሆን የሆነ ድምፅ ነው።
በጣም የምናገለግልም ሰዎች ጭምር ይህንን ነገር እንመልከት። ምን እያደረግን ነው? ምን እየነገርን ነው? ምን እያወራን ነው? የኛ ጉዳይ ምንድን ነው? የኛ አጀንዳ ምንድን ነው? የልጁን የኢየሱስ ክርስቶስን ድምፅ አለ ወይ? እያወራን ያለነው ኢየሱስን ነው ወይ? እርግጠኞች እንሆን እያገለግልን ያለን ሰዎች መልእክታችን፣ አጀንዳችን፣ ፕሮግራማችን፣ ሞቲቫችን፣ የተደበቀው ዓላማችን፣ አኗኗራችን የትም አይነት መድረክ አይደለም እግዚአብሔር ለኛ የሰጠን። እኛ የትም ቦታ የእግዚአብሔር አጀንዳ የእግዚአብሔር ፕሮግራም አስፈጻሚዎች ነን፣ የወንጌል በሮች ነን። ባለሁበት ሁኔታ በእግዚአብሔር መንግስት ውስጥ ምን እያደረግኩ ነው? ምን እየሆነ ነው በእኔ ህይወት በሚል አጀንዳ እግዚአብሔር ይባርካችሁ። ከግርግሩ መካከል እንውጣ፣ ጠጋ ብለን እግዚአብሔርን እንስማ። ትኩረታችንን እግዚአብሔር ያግኘው። ህይወታችን ውስጥ ለእግዚአብሔር ሐሳብ ለእግዚአብሔር እቅድ እንዲሆን ደመናው እንዲያገኘን እንፍቀድ። እዛ ውስጥ እንቆይ። ከእግዚአብሔር ጋር ጊዜ ይኑረን፣ ልብም ይኑረን። ወደ ዋናው ጉዳይ እንመለስ። የሚበልጠውን እንስማ። እግዚአብሔር በዚህ ደስ ይለዋል። እነ ሙሴን እነ ኤልያስን ስላዩ እግዚአብሔር አልከፋው። ፕሮግራሙን ግን እንዲስቱበት አልፈለገም። የእግዚአብሔር መገለጥ ልጁን ሊገልጥላቸው ነው የፈለገው። የእግዚአብሔር እቅድ እሱ ጋር ነው ያለው። ቤተክርስቲያን ውስጥ ያሉ ሪቫይቫሎች በዚህ ነገር እንለካው። ህይወታችን ላይ ያሉ መነቃቃቶችን በዚህ ውስጥ እንለካው። ልምምዶቻችንን እንለካ። የት ጋር እያደረሱ ነው? እግዚአብሔርን ልብ እያደመጥንባቸው ነው? የልጁን ክብር እያየንባቸው ነው? ካልሆነ መፈተሽ አለባቸው። ሌላ ጋር ቀርተን ከሆነ የሆነ ግርግር ውስጥ ቀርተን ከሆነ እንንቃ። እግዚአብሔርን እናስጨርሰው። ክብር ለጌታ ለኢየሱስ ሲሆን እግዚአብሔር ይባርካችሁ። በጣም ነው መወዳችሁ። ካበዛው ይቅርታ። ዘመናችሁ ይባረክ። የሚበልጠውን ስሙት። ፓስተሪ ተባረኩልኝ። ቅዱሳን ሁላችሁ እግዚአብሔር ያክብራችሁ። ጸጋ ይብዛላችሁ።